በነጭ ካባ ደምቀን ሕይወት ስንታደግፍ ሌት ተቀን ደክመን ለጤና ስሮጥ እቡ መምህራን እውቀት ሲያድል ትውልድ በብዕራቸው ሲቀርጹ የአገርን የነገ ተስፋ ግና ደሞዛችን ሲታይ ልብ ይሰበራል። ላበረከትን ሁሉ ምላሹ ያሳዝናል። የኑሮ ውድነት ሲጨምር እኛም እንቃትታለን። መንግሥት ሆይ ድምፃችንን ስማ፣ ፍትህ እንሻለን። የእውቀት ዋጋው የት ነው? የድካማችን እንዳላገር ለወገን ስንደክም ይገባናል ክብርና። ዶክተሮች ነን ሕይወት ሰጪ መምህራን የነገ ብርሃን ደመወዛችን ይስተካከል ይብቃን መክላላት። በየሆስፒታሉ ስንሯሯጥ ህመምተኛ ስረዳ አቡ መድረክ እውቀት ስናስተምር ቤተሰባችንን ጥለን ለስራችን ታምነናል። የኑሮ ጫና ሲበረታ ትከሻችን ጎብቷል። እኛም ሰው ነን እንድትረዱን የኑሮ ውድነት ጨምሯል። ልጆቻችንን እንዴት እናሳድግ? የወደፊቱስ ምን ይመስላል? መንግሥት ጆሮህን ክፈትልን። የፍትህ ጥያቄ ነው፣ የፍትህ ጥያቄ ነው። የሰራተኛው ዋጋ ይከበር፣ ለሁላችንም ይጠቅማል። የኑሮ ውድነት ጨምሯል። ልጆቻችንን እንዴት እናሳድግ? የወደፊቱስ ምን ይመስላል? መንግሥት ጆሮህን ክፈትልን። የፍትህ ጥያቄ ነው። የሰራተኛው ዋጋ ይከበር፣ ለሁላችንም ይጠቅማል። የእውቀት ዋጋው የት ነው? የድካማችን በነጭ ካባ ደምቀን ሕይወት ስንታደግፍ ሌት ተቀን ደክመን ለጤና ስሮጥ እቡ መምህራን እውቀት ሲያድል ትውልድ በብዕራቸው ሲቀርጹ የአገርን የነገ ተስፋ ግና ደሞዛችን ሲታይ ልብ ይሰበራል። ላበረከትን ሁሉ ምላሹ ያሳዝናል። የኑሮ ውድነት ሲጨምር እኛም እንቃትታለን። መንግሥት ሆይ ድምፃችንን ስማ፣ ፍትህ እንሻለን። የእውቀት ዋጋው የት ነው? የድካማችን እንዳላገር ለወገን ስንደክም ይገባናል ክብርና። ዶክተሮች ነን ሕይወት ሰጪ መምህራን የነገ ብርሃን ደመወዛችን ይስተካከል ይብቃን መክላላት። በየሆስፒታሉ ስንሯሯጥ ህመምተኛ ስረዳ አቡ መድረክ እውቀት ስናስተምር ቤተሰባችንን ጥለን ለስራችን ታምነናል። የኑሮ ጫና ሲበረታ ትከሻችን ጎብቷል። እኛም ሰው ነን እንድትረዱን የኑሮ ውድነት
ልጆቻችንን እንዴት እናሳድግ? የወደፊቱስ ምን ይመስላል? መንግሥት ጆሮህን ክፈትልን። የፍትህ ጥያቄ ነው፣ የፍትህ ጥያቄ ነው። የሠራተኛው ዋጋ ይከበር፣ ለሁላችንም ይጠቅማል። የኑሮ ውድነት ጨምሯል፣ ልጆቻችን